ሁላችንም ፈርሃት አስላን እንለዋለን። አንዳንዶቻችን ደግሞ መህዲ። በቱርክ ድራማዎች ውስጥ ዝምተኛው ግን ንግግሩ ባይኖቹ የሆነው ኢብራሂም ቼሊኮል ከቅርጫት ኳስ ሜዳ ተነስቶ እንዴት የዓለምን ስክሪን ተቆጣጠረ? ዛሬ የዚህን ድንቅ አርቲስት እውነተኛ ኢብራሂም ቼሊኮል የተወለደው እንደ አውሮፓውያን አቆጣጠር ፌብሩዋሪ 14 1982 በቱርክ ኢዝሚት ከተማ ነው። አባቱ የአረብ ዝርያ ያለው ሲሆን እናቱ ደግሞ ከግሪክ የወጣች ስደተኛ ነች። በልጅነቱ እጅግ ስፖርት ወዳድ የነበረ ሲሆን በተለይም በቅርጫት ኳስ ረገድ ከፍተኛ ተሰጥኦ ነበረው። በወጣትነቱ በቱርክ ወጣቶች ብሔራዊ ቡድን ውስጥ እስከ መጫወት የደረሰ ፕሮፌሽናል ተጫዋች ነበር። የኢብራሂም ሕይወት የተቀየረው አባቱ በድንገት በሞት ሲለይ ነበር። የአባቱ ሞት በእሱ ላይ ከፍተኛ ስሜታዊ ጉዳት ስላደረሰ የቅርጫት ኳስ ስፖርቱን ለማቆም ወሰነ። ከዚያም ወደ ኢስታንቡል በመሄድ የሞዴልነት ሥራ ጀመረ። ለረጅም ዓመታት በቱርክና በአውሮፓ መድረኮች ላይ በታዋቂነቱ የቆየ ሲሆን በወቅቱ የቱርክ ምርጥ ሞዴል ተብሎም ተመርጧል። ወደ ትወና የገባው ግን ባልተጠበቀ አጋጣሚ ነው። ታዋቂው የቱርክ ፊልም አዘጋጅ ኦስማን ሲናቭ ኢብራሂምን በአጋጣሚ ያየውና ለትወና እንደሚሆን ይረዳል። በዚህም መሠረት በ2008 ዓ.ም ፓርስ ናርኮቴሮር በተሰኘ ተከታታይ ድራማ ላይ የሻምፓኝ መርማሪ ሆኖ የመጀመሪያውን ሚና ተጫወተ። ይህ ድራማ የትወና ችሎታውን ለዓለም ያስተዋወቀለት የመጀመሪያ ሥራ ነበር። ኢብራሂም በተለይ በኢትዮጵያና በዓለም አቀፍ ደረጃ በሰፊው የታወቀባቸው ሥራዎች የሚከተሉት ናቸው። አንደኛ፣ እፍታ። በዚህ ድራማ ላይ ጀሚል የተባለውን ገጸ ባህሪ በመጫወት ከፍተኛ ተወዳጅነትን አትርፏል። ሁለተኛ፣ ሲያህ በያዝ አሽክ ወይም ድርና ማግ። ፈርሃት አስላን በተባለ ስሜቱን በማይገልጽና ጨካኝ በሚመስል ገዳይ ሚና ተጫውቶ ድንቅ ብቃቱን አሳይቷል። ይህ ድራማ ከቢርቼ አካላይ ጋር የነበረው ኬሚስትሪ እስካሁን ድረስ ሲወሳ ይኖራል። ዶግዱጉን ኤቭ ካደሪንዲር የተወለድክበት ቤት ዕጣ ፋንታህ ነው። ከታዋቂዋ ተዋናይት ዴሜት ኦዝዴሚር ጋር መህዲ የተባለውን ገጸ ባህሪ ተጫውቷል። ኢብራሂም በ2017 ሚህሬ ሙትሉ የተባለችውን የሥነ ሕንፃ ባለሙያ አግብቶ አሊ የተባለ ወንድ ልጅ ወልደዋል። ሆኖም በ2022 በስምምነት መለያየታቸው ይታወሳል። ከኪነ ጥበብ ሥራው ባሻገር ኢብራሂም በሰብአዊ ሥራው የሚታወቅ ጀግና ነው። እንደ አውሮፓውያን አቆጣጠር በ2021 በቱርክ ከፍተኛ የሰደድ እሳት አደጋ በደረሰበት ወቅት እንደ ማንኛውም የእሳት አደጋ ሠራተኛ ራሱን ለአደጋ አጋልጦ እሳቱን ሲያጠፋ የሚያሳዩ ምስሎች በዓለም ዙሪያ አድናቆትን አትርፈውለታል። ኢብራሂም ቼሊኮል 1.87 ሜትር ቁመት ርዝመት ያለው ሲሆን የሚወደውም ተፈጥሮን፣ ውሾች እና የአካል ብቃት እንቅስቃሴ ነው። በቤቱ ውስጥ ከ10 በላይ ውሾች አሉት። በባህሪው በጣም ትሁትና ከዝና ይልቅ ለሥራው ትኩረት የሚሰጥ አርቲስት ነው። በኢትዮጵያ የኪነ ጥበብ አፍቃሪዎች ዘንድ ኢብራሂም ቼሊኮል የቃና ቴሌቪዥን ኮከብ ተብሎ ቢጠራ ማጋነን አይሆንም። በተለይም በቃና ቲቪ በኩል በኢትዮጵያ ተመልካቾች ዘንድ ትልቅ ተቀባይነትን ያገኘባቸውን ድራማዎቹን እና በእነዚህ ሥራዎች ውስጥ የነበረው ጥልቅ የትወና ብቃት እንደዚህ ይመስላል። ኢብራሂም በኢትዮጵያ ውስጥ ፈርሃትና ጀሚል በሚሉ ስሞች በሰፊው ይታወቃል። በቃና ቲቪ ላይ የቀረቡት ዋና ዋና ሥራዎቹ የሚከተሉት ናቸው። አንደኛ፣ ድርና ማግ። ይህ ድራማ በኢትዮጵያ የኢብራሂም ታዋቂነት ጣሪያ ላይ የደረሰበት ሥራ ነው። በዚህ ድራማ ላይ ፈርሃት አስላን የተባለውን ገጸ ባህሪ ተጫውቷል። ፈርሃት የጨለመ ሕይወት ያለው በወንጀል ዓለም ውስጥ ያለና ስሜቱን መግለጽ የማይችል ሰው ነበር። ሆኖም
አስሊ ከምትባል አንዲት ሐኪም ጋር ያለው ግንኙነት ቀስ በቀስ እንዲለወጥ ያደርገዋል። ተመልካቾች በፍርሃት ጭካኔ ውስጥ ያለውን ፍቅርና ቆራጥነት ወደውታል። የፍርሃት ቀዝቃዛ አስተያየትና ጥቁር ልብስ የለበሰ ቄንጠኛ አረማመድ በኢትዮጵያ ወጣቶች ዘንድ ትልቅ ተጽዕኖ ፈጥሮ ነበር። ሁለተኛ፣ እፍታ በቃና ቲቪ ላይ ከቀረቡት የመጀመሪያዎቹ ድራማዎች አንዱ ሲሆን ኢብራሂም በዚህ ድራማ ላይ ጀሚል የተባለውን የታክሲ ሹፌር ሆኖ ተጫውቷል። ጀሚል በፍቅርና በክህደት መካከል የሚዋዥቅ፣ አንዳንዴ ተመልካች የሚጠላው፣ አንዳንዴ ደግሞ የሚያዝንለት ውስብስብ ባህሪ ነበር። ይህ ድራማ ኢብራሂምን በኢትዮጵያ የቤት ውስጥ ስም እንዲሆን አድርጎታል። 3. ዕጣ ፋንታ በቃና ቲቪ ዕጣ ፋንታ በሚል ርዕስ የቀረበው ይህ ድራማ ኢብራሂም መህዲ በተባለ ገጸ ባህሪ የቀረበበት ነው። መህዲ ሰፈርተኛ፣ ወግ አጥባቂ ግን ደግ ልብ ያለው ሰው ነበር። በፍርሃት ባህሪው ከታየበት የድርና ማግ ፍቅር በተቃራኒ እዚህ ጋር ይበልጥ ማኅበራዊና የቤተሰብ ሰው ሆኖ ቀርቧል። ኢብራሂም ዝም ብሎ ስክሪፕት የሚያነብ ተዋናይ አይደለም። እያንዳንዱን ገጸ ባህሪ ሆኖ ለመገኘት የሚያደርገው ጥረት ልዩ ያደርገዋል። ለምሳሌ ለድርና ማግ ድራማ ፍርሃት ወታደራዊ ስነ ሥርዓት ያለው ሰው እንዲመስል አካላዊ ብቃቱን ከማሳደግ ባለፈ አይኖቹ ላይ ምንም አይነት ስሜት እንዳይነበብ ለረጅም ጊዜ ልምምድ አድርጓል። ኢብራሂም ሚናውን በሚሰራበት ወቅት ከሥራ ባልደረቦቹ ጋር ያለው ግንኙነት እንኳ የገጸ ባህሪውን ስሜት የተከተለ እንደሆነ ይነገራል። ይህም በትወናው ወቅት እውነተኛ ስሜት እንዲፈጥር ይረዳዋል። ኢብራሂም የአይን ንግግር ንጉሥ ተብሎ ይጠራል። ብዙ ንግግር ሳይኖር በአይኑ ብቻ ቁጣን፣ ፍቅርን እና ሐዘንን የመግለጽ ልዩ ችሎታ አለው። ኢብራሂም በቱርክ ከከተማ ራቅ ብሎ በሚገኝ እርሻ ውስጥ ይኖራል። ብዙ ቁጥር ያላቸው የካንጋል ዝርያ ያላቸው ውሾች አሉት። እነዚህን ውሾች እንደ ልጆቹ ነው የሚንከባከባቸው። ዛሬም ድረስ ተዋናይ ባይሆን ኖሮ ታዋቂ የቅርጫት ኳስ ተጫዋች እንደሚሆን ይናገራል። የስፖርት ሕይወቱ ለትወናው የሚያስፈልገውን ዲሲፕሊን እንደሰጠውም ያምናል። በ2021 የቱርክ ሰደድ እሳት አደጋ ወቅት ሥራውን አቁሞ ወደ እሳቱ በመሄድ ለቀናት ሳይተኛ ከእሳት አደጋ ሠራተኞች ጋር ሲፋለም መታየቱ በቱርክ ሕዝብ ዘንድ እንደ ብሔራዊ ጀግና እንዲታይ አድርጎታል። ኢብራሂም ከካሜራ ጀርባ ያለው ሕይወት ከምናውቀው የከተማ ቅንጦት ሕይወት እጅግ የራቀ ነው። በኢስታንቡል ጫጫታ ውስጥ መኖር አይወድም። ይልቁንም ከከተማ ወጣ ብሎ በሚገኝ ሪቫ በተባለ አካባቢ የራሱ እርሻ አለው። እዚያም በትርፍ ጊዜው እንደ ተራ ገበሬ አፈር እየገፋ ተክሎችን እየተንከባከበና ከእንስሳቱ ጋር ሆኖ ጊዜ ማሳለፍ ያዘወትራል። ኢብራሂም ለውሾች ያለው ፍቅር ልዩ ነው። በተለይ የቱርክ ኩራት የሆኑትን ግዙፎችን ካንጋል የተባሉ የውሻ ዝርያዎችን ያረባል። እነዚህ ውሾች ለእሱ እንደ ጓደኛ ናቸው። እንዲያውም በአንድ ወቅት ከሰዎች ይልቅ ከእንስሳት ጋር መሆን ሰላም ይሰጠኛል ማለቱ ይታወሳል። የቅርጫት ኳስ ተጫዋች ስለነበረ ብቻ ሳይሆን አሁንም ድረስ በውሃ ላይ ሰርፊንግ፣ የተራራ ላይ ብስክሌት ግልቢያና ቦክስ በመስራት ይታወቃል። ይህ አካላዊ ጥንካሬው በፊልሞቹ ላይ ለሚሰራቸው አስቸጋሪ እንቅስቃሴዎች ትልቅ እገዛ አድርጎለታል። ፈርሃት አስላን ድርና ማግ ላይ ኢብራሂም ለዚህ ሚና ሲዘጋጅ ፈርሃት በልጅነቱ አባቱ ሲገደል በማየቱ ምክንያት የደረሰበትን የውስጥ ስብራት ለማሳየት ጥቁር ልብሶችን ብቻ እንዲለብስና ድምፁን ሁልጊዜ ዝቅ አድርጎ እንዲያወራ አድርጓል። ከዶክተሯ አስሊ ጋር ሲገናኝ ያ የድንጋይ ልቡ ሲቀልጥ የሚያሳየው ትወና በኢትዮጵያ ሴት ተመልካቾች ዘንድ ከፍተኛ አድናቆትን አትርፎለታል። ጀሚል እፍታ ላይ ጀሚል በቃና ቲቪ ታሪክ ውስጥ ብዙ የተባለለት ገጸ ባህሪ ነው። ጀሚል ፍጹም ጀግና አልነበረም። ስህተት የሚሠራ የሚከዳና የሚጸጸት ሰው ነበር። ኢብራሂም ይህን ሚና ሲጫወት የሰው ልጅን ድክመትና
ጥንካሬ ጎን ለጎን አሳይቷል። በወቅቱ ጀሚልና እፍታ በኢትዮጵያ የፍቅር ምሳሌ ሆነው ይነሱ ነበር። ኢብራሂም ገና የ18 ዓመት ወጣት እያለ ነው አባቱን ያጣው። አባቱ የቅርጫት ኳስ ትልቁ ደጋፊውና አሰልጣኙ ነበር። አባቱ ከሞተ በኋላ ኢብራሂም ለረጅም ጊዜ ኳስ መጨበጥ አልቻለም። ምክንያቱም ኳሱን በነካ ቁጥር አባቱ ትዝ ይለው ነበር። ወደ ሞዴልነትና ትወና የገባው ይህንን የውስጥ ሐዘን ለመሸሽ እንደነበር በተለያዩ ቃለ መጠይቆች ገልጿል። የእሳቱ ጀግና። ይህ ታሪክ በ2021 ዓመተ ምህረት በቱርክ የተከሰተ እውነተኛ ክስተት ነው። በቱርክ ደቡባዊ ክፍል ከፍተኛ የሰደድ እሳት ሲነሳ ኢብራሂም ልክ እንደ ማንኛውም ዜጋ በራሱ መኪና ወደ እሳቱ ቦታ ሄደ። በወቅቱ የተቀረጹ ምስሎች እንደሚያሳዩት ኢብራሂም በጭስ ታፍኖ ልብሱ በቆሻሻ ተለውሶና የእሳት አደጋ ቱቦ ይዞ እሳቱን ሲያጠፋ ነበር። ይህ ድርጊቱ ተዋናይ ብቻ ሳይሆን እውነተኛ ሰው ነው የሚል ታላቅ ክብር ሰጥቶታል። ኢብራሂም ቼሊኮል በስክሪን ላይ የምናየው ጨካኙ ፈርሃት ወይም ወላዋዩ ጀሚል ብቻ አይደለም። እሱ በተፈጥሮ ውስጥ ሰላምን የሚፈልግ ለእንስሳት ሩህሩህ የሆነና ለሀገሩ ችግር ራሱን ለአደጋ አሳልፎ የሚሰጥ ጀግና ነው። ከስኬቱ ጀርባ ያለውን የአባቱን ሞትና የቅርጫት ኳስ ሜዳ ትዝታዎችን ወደ ጥበብ ቀይሮ ዛሬ በቤታችን እንግዳ ሆኗል። የቱርክ ስክሪን ንጉሥ ኢብራሂም ቼሊኮል።